ምን ቃሉ ቡቲክ አሜሪካ ገባ የመጀመሪያው ስቴፖች ናቸው አሜሪካ የሚሄድ በዓለም አቀፍ ደረጃ የፋሽን ኢንዱስትሪ ላይ በጣም ተጽዕኖ ማሳደር የሚችል እኔ ፖል ነኝ ለዚህ ቻናል አዲስ ከሆናችሁ ምን ማድረግ እንዳለባችሁ አነግራችሁን ታውቃላችሁ ይሄን ቪዲዮ ላይክ አድርገን እንጀምራለን የምር እንመልከተው አሜሪካ መግባቱ ቶሚ ተመችቶኛል ንገሩልኝ የቶሚሻ ከሌሎቹ ጋር አቀያይመዋል ከኔ ጋር ግን የሚያቀያየም ስራ አልሰራ ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው የሰራው የቶሚን አይታችሁታል የማንነቶች ታውቂያለሽ ክሊፕ አይታችሁታል ካላያችሁት ደግሞ በዛ በትንሹ ዩቲዩብ ቻናል ላይ ሪአክት አድርጌ ለቅቄያለሁና እዛ ላይ ማየት ትችላላችሁ ኤኒዌይስ ምንም ችግር የለም ዮኒ ማኛ አክቲቪስት ነኝ ይላል ማኛ ነኝ ይላል እና ሃይማኖት ይቀይራል አለ የት ቦታ ዋሸ መች ዋሸ አልዋሸም ያልዋሸውን እኔ ልክ ጓርበት ዮኒ ማኛ ማለት ነው በቃ እዚህ ስትጠብቁት በቃ እዚህ ሆነ ሰው በቃ ምን እንትን ሊያደርግ እንደሚችል አገምቱ ምንም አልሰደበኝም ምንም ሜሎት ይሄንደሽ አልሰደበኝም ስለዚህ እኔ ማን ነው ቃሉ ቡቲክንም የቁራሌው ፓኬጅ ገዝቼ ነው እያላችሁት ይኸው እዚህ ደረሰ እያላችሁት ኦልሬዲ ህዝቡ እያለው ነበር አንድ ነን እኮ ፍጡር ነን አይ አንተ ከፈለክ ከህዝቡ ጋር እኔ አላልኩም በመኔ አንድ ቀን እኔ አላልኩም ኔጌቲቭ ኮሜንት ጽፌ አላውቅም የሚሰራ ሰው እንዳለ አታስጨንቀኝ ወንድሜ ምንድነው ዛሬ በጊዜ አይ ቃል አጠቃቀም ነው አይ ራቼ ታስተኩሰዋለች ታውቃለህ እያላችሁት ኦልሬዲ በቃ እየተባለ ነበር ጥሩ ደረጃ ደረሰ እኮ አንተ ስትል ነበር አንድ ነው እኔ አላልኩም በቃ እየታዘብኩ ነበር እኔ እኮ እያሉት በል ይሄም ስንጀምር አንዴ በስነ ስርዓት ነው የምንጀምረው አሁን ራቺ ራሱ እየደበት ያለው ሙድ ማንንም ሰው ቃሉን ሰፖርት አላደረገውም ረፍ ኮሜንትም አልጻፉም እንደዛው እስቲ ሁልክ ኖ ዋን አንድ አበሻ ፖስት ቫይራል በማይወጣበት ጊዜ በማይወጣበት ማንም ሰው ቼክ አላደረጉም ቫይራል ቆጣ ዋና ነው ሁሉም ሰው እኔም ጭምር ዩቲዩብ እየሰሩ ያሉት ሌላም ተነጋግረን ምናምን ነው ሼር ጎዳ ባይ ያላችሁት ያን ልጁ በጣም ነው ማርከው ልጅ እንዴ ጋይሶች ያስጨንቀኛል እንዴ በጊዜ ገና አንድ ሰዓት ጊዜ ሰዎች በማያገባቸው ነገር እየገቡ ያናድዱናል እነዛን ሰዎች ምን አገባ ማለት እንፈልጋለን በላቸው ይህ ሐሳብ ልክ ይመስላል ሐሳቡን እስቲ ይርክ እኮ አሁን ምን አገባ የማለት ሐሳብ ልክ ይመስላል በማያገባኝ ከሆነ ይመስልሃል አይመስልህ ምን አገባ ማለት አሁን እኔ የሆነ ሰው እኔን ሌላ ሰው ከተናገረኝ ነው አሁን ለምሳሌ አሁን የኔ ሐሳብ አንዳንድ ሰዎችን ምን አገባ ማለት ብንችል ደስ ይለናል አልኩኝ እንደዛ ማሰብ ልክ ነው ብለህ ታስባለህ ሁሉም ሰው አንድ አይደለም እኮ ልክ ነው ብለህ ታስባለህ የሚያስብም አለ ማያስብም አለ አንተ ታስባለህ የራስን ከሆነ እኔ አላስብም ምን አገባ አገባኝ እኮ ምን አገባ ነገር በላቸው ለሚበረጣው እንዴ ካን ሁልሽም ምንድነው በላቸው ላይ እንዳለ ጥይትሽ የምታውጪው አራጣው ለሴዶ የመጨረሻ ዲል አቀርብልህ ነው ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ ነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ ያረግን ያው ኢትዮጵያ ስለሚያክ ሲዱን ነው እኮ በቃ ፐርሰናል ትድም ነው የምትወደው ምግብ ያው የኢትዮጵያ ስለሚያክ ታማን ያንቁላል ሲዱማ የሚወደው 10 ሚሊዮን ብር ኦፈር አቅርባችሁለት ከጆኒ ጋር ገብቶ ፋይት ማያረግ ከሆነ 5 ሚሊዮን ብሩን ለጆኒ ስጡትና ሲዱን ከቤቱ አውጥቶ እንደዚህ እርግጥግጥ ብልቅልቅ ያርግል በቃ ኢትዮጵያ ይሄን ነው የሚፈልገው እንዴ ሲዱ አንዱ ነው በየሶሻል ሚዲያ ላይ መተ እንዲሰፎክር ሲሸልል ቆይታ ፋይናል እንደዚህ ትደበቃለህ እንዴ በጣም ነው የሚያሳፍረው የሆነት ነገራችን ላይ ጌችና የዚህ ጋይሶች የፖስት ቪዲዮ ካያችሁት ስለ ሴዶና ስለ ጆኒ ፋይት ስለሚመጣው ሴዶን መጨራሽ ማመን የለባችሁም ብያለሁ እኔ ቀድሜ ተናግሬያለሁ እደባደባለሁ ራሱ ሴዶ ያለ ሰዓት ማለት ነው ቼክ ማድረግ ይላልላችሁ ቪዲዮ
አጀሮች ማለት ነው። ሴዶን ለማማለል 10 ሚሊዮን ብር እንሰጣለን 20 ሚሊዮን ብር እንሰጣለን ማለት አይጠበቅባችሁ። ሴዶን ለማማለል ማለት ነው ቀላሉ መንገድ ይሄ ነው። እንዴ 54000 ጣባ ገንፎ እንሰጣለን። እሱን በልተህ እንደጨረስክ 54000 ጣባ ክትፎ ይቀርብልሃል። እሷን አጣጥመህ እንደጨረስክ 12 አይዙ ሙሉ አቮካዶና ሙዝ እንደዚህ ቀርቦልሃል። 54000 ሊትር ወተት እናቀርብልሃለን ብትል ማለት ነው። ሲክለፈለፍ እንደዚህ ሲሮጥ ይመጣል። የዛኔ እንደዚህ ኢትዮጵያ እንቃርገን እሪውስ ይሄ እውነት ነው። እኔ ሴዶ የገባው አይመስለኝም 5 ሚሊዮን እና 10 ሚሊዮን በአንድ ፋይት ማግኘት ምን ያህል ትልቅ እንደሆነ አልገባውም። እንደዚህ በምግብ አስረዱት። አንድ 5 ሚሊዮን ማለት የሁሉ ምግብ ይገዛል በላችሁ በምግብ አስረዱት። እንከቷለን ጆኒ ማለት ነው ይቀጠቅጥልናል ማለት ነው። የመጨረሻው ውሳኔ ነው። በነገራችን እኔ የወሰንኩት ይሄን ወይ ኮሚቴ ውስጥ ከተቱ ቃሉ ፑቲክ አሜሪካ ገብቷል። ምን እኔ አሁን በዚህ ቪዲዮ ማለት ነው ማውራት ያለብን ኤአይ የት እየደረሰ ነው። የኤአይ የደረሰበት መንገድ ኖርማል ሰው በእውነት ይሄንን ኤአይ ነው ብሎ ለመለየት ይከብደዋል። በጣም ሪላስቲክሊ ነው በቃ ትክክለኛ ነው የሚመስለው። እና ይሄኛው ኤአይ ነው ግን የመሆን እድል እንዳለ ይሄኛው ኤአይ ነው። ይሄ ቪዲዮ ኮምፕሊትሊ ኤአይ ነው ግን ቃሉ ወደ የአሜሪካ ጉዞ የመሳካት እድል ሃይ ፕራዮሪቲ ያለው ብዙ ታውቁ ከሆነ ያን ሚሊዮን ፎሎወሩን ሲያከብር ማርከስ አዲስ ሆቴል ነው ያከበረውና ነው ማርከስ አዲስ የምታውቁት ደግሞ ከሆነ አሜሪካ ውስጥ ባራክ ኦባማ ፕራይቬት ሼፍ የነበረ ሰው ነው። ግን ኮኔክሽን አለ ግንኙነት ቃሉ ፑቲክስ እና የሚወራው ሩመሮች አሉ እንደገና ወደ አሜሪካ እየሄደ ነው የሚሉ እና አስቡት ከአንድ ደሳሳ መንደር ተነስተ እንደ ዓለም እስከሚያወራ ቃሉ ቡቲክ አሜሪካ ገባ። ከሰሞኑ በከፍተኛ ሁኔታ በዓለም አቀፍ ደረጃ መነጋገሪያ የሆነው የትግራይ ወጣት ቃሉ ቡቲክ አሜሪካ ስለመግባቱ በስፋት በርካታ ቪዲዮዎች እየተሰራጩ ይገኛል። ነገር ግን እነዚህ ቪዲዮዎች ሙሉ በሙሉ በኤአይ ጀነሬት የተደረጉ ሲሆኑ ቃሉ ቡቲክ ከኢትዮጵያ ስለመውጣቱ የተሰማ ምንም አይነት ተአማኒ መረጃ እስካሁን የለም። የፕላስ ምልክቱን መጫናችሁን የሚታወቀው ብቻ ቃሉ ቡቲክ ከትግራይ አዲስ አበባ መጥቶ ከማርከስ አዲስ ጋር ግንኙነት እንደጀመሩ እንደዚህ ዓለም አቀፍ የመውጣት ፕሮባቢሊቲ ከኢትዮጵያ ወጥቶ የራሱን ይሄ ፋሽን ድሪሙን የማሳካት እድሉ በጣም ከፍተኛ። ቃሉ በእንግሊዝ ለንደን የተደረገለት አቀባበል ይላል ደግሞ እዚህ ጋር አቤት አቤት ኤአይ ተመልከቱ። ደግሞ ታውቃ የሚያለብሱት ይሄ ራሱ ቲክቶክ ላይ የሰራው የፋሽኑን ልብስና ነው። ዋት ነው ኤአይ ጋይስ? ኤአይ በጣም አስደንጋጭ አስፈሪ ሌቭል ላይ ነው። ከአንድ ዓመት በፊት የኛውን ቪዲዮ ታሳየኝ እኔ በፊት ኤአይ ነው ኤዲት ነው ምናምን ቢባል አላም ፖቴንሻሊ ሴዶ ብለናል። ሌላ ፖቴንሻሊ አሁን እያሰባችሁት ያላችሁት አለ ለጆኒ ወይስ ለሌላ ሰው? ለጆኒም ለሌላም ሰው ቢኒያምን ለማስወጣት ያሰብ ጋይስ ይሄኛውን ፋይት ኛም ሽብሬን ታውቁታላችሁ። ሴፉሌም ከዚህ በፊት ቀርቧል። ቢኒያም ሽብሬ ፕሮፌሽናል ዩኤፍሲ ፋይተር ነው። ይሄ ነው በቃ ትክክለኛ የፕሮፌሽናል ሁለት ሰዎች የሚደባደቡ። አይ ቲንክ በጣም እንትን የተመጣጣነ ሊሆን ይችላል ብዬ አስባለሁ። ግን ሪከርዱ ማወቅ አለብን። አሁን የቢኒያም ሪከርድ አሁን ምን መሰለህ ውጭ ሀገር ምን ይደረጋል መሰለህ የሆነ እኔም አሁን የሆነ ሀገር ሂጄ ፋይት ማድረግ እችላለሁ። ዝም ብሎ አማቻዊ የሆነ ፋይት የሆነ ሀገር ሂጄ ፋይት ላደርግ እችላለሁ። ያንን ነገር በሙሉ ሪከርድ ውስጥ ያልገባ ፋይት ልታደርግ ትችላለህ። ሶ ኦርጋናይዜሽኑን እኛ ነገሩን የትኛው ሪከርድ ነው ምንድነው ሪከርዱ በምን ፋይት ነው ያደረገው ስጡን ብለናል። እሱን እንግዲህ እስካሁን አልሰጡንም። እሱ ከሰጡንና ከጆኒ ጋር ያለው ሪከርድ የማይመጣጠን ከሆነ ከውጭ እናመጣልታለን ለቢኒ። ቢኒ ከውጭ ከሚመጣ ሰው ጋር ነው የሚሆነው ሪከርዱ ታይቶ ለጆኒ በጣም ዳይክ የማይመጣጠን ሪከርድ ከሆነ ግን ጆኒ ግን እኔ ከሱ ጋር ፈልገው ነው የሚለው ጆኒ። ግን ለምን መሰለህ ጆኒ እስካሁን ያሰበው እሱን ነው የሚፈልገው እሱን ነው ደብል ጆኒ እንዳቀይር ሐሳብን እኛም እሱን ነው ማየት የምፈልገው። ቢኒያም ነው የሚፈልገው እኔ ይሄ ነገር ሀፕን የሚያረኩን እንደ ፊውቸር ይሄ ቪዲዮ ማስረጃ ይሆነኛል። ብዙ ሰዎች ወደ ቢኒያም ሽብሬ ያደላሉ። ምክንያቱም ይሄ ዓለም አቀፍ ፋይቶችን ስላደረገ ምናምን። እኔ አሁንም ስቲል ወደ ጆኒ ነው ማደለው። ሁለቱም ሪኮስት ያደረጉ ነበር። አሪፍ ነገር ግራፕለር የጂጂትሱ ግራፕለር ልምድ የለውም ብዙ የሞር የታይኮንዶ ሰው ነው እሱ ቢኒያም።
ታዲያ እንደዛ ከሆነ ኢንትረስቲንግ ይሆንማ። ኧረ ይሆናል። ግራፕለሮች ለጆኒ ማለት ነው። እኔ እኮ ቢኒያም ግራፕለር መስሎኝ ነው። ለጆኒ የሚያስፈልገው ሌላ ግራፕለር ነው ኢንትረስቲንግ ፋይት እንድናይ። ካልሆነ እንደባለፈው ተሻሸት መጠቃቀፍ ነው የሚሆነው። ምንም እንዴ እሱ እኮ በቃ ሳይንስ አለው እኮ ሳይንስ አለው እሱ ራሱ። ቢኒያም ሲጣላ ማለት ነው ካየህ ፋይት ሲያደርግ ካየኸው ማለት ነው በቃ ደስ ይላል። ይሄ አግሬሲቭ ነው ወይ በጣም አግሬሲቭ ስፒድ አለው በጣም ምናምንና ትንሽም ቢሆን እናያለን። እንደው ማንም ጆኒ የሚያሸንፍ እኔ ጆኒ ነው በደም እንትን ያለን በደንብ ፋይት እናያለን። ዋናው ነገር እሱ ነው። አንደኛ ቢኒ እንትን ልምድ አለው የመድረክ ስቴጅ አለው ልምዱ። ይሄ ቢግ ቲንግ ነበር ራሱ በንቃተ ህሊናና በጆኒ መካከል የስቴጅ ልምድ እንደዚህ የውድድር ልምድ በታዳሚ ባለበት 5000 6000 7000 ተመልካች ባለበት ማለት መደባደብ አይነት ልምድ ራሱ ኤክስፒሪየንስ ሳይኖረው ነበር የገባውና ንቃተልና እሱ ራሱ በጣም ማትራ ያደርግ ነበር። አይሆናል እነሱ ደስ ይላል። ከዛ እስኪ ትንሽ ወደ ኋላ እንመለስና ወይስ አንድ እንጨርሰው ይሄንን የፋይት ናይት ከጀመርን አይቀር ጠቅልለው እንጉረሰው። እሺ አይስክሬም ነው የምወደው የሚል ወንድ አሁን በጥፊ አትለው አረላሽ አረ ወንዶች ላይ አረ ያልተነሳብኝ ማለት ንግግሩ ነው የሚያሳቀኝ። እኔ በጥፊያት ነው አረ ወንዱም ወንድ ላይ ተነስቷል፣ ሴቱም ወንድ ላይ ተነስቷል። አሁን አይስክሬም መውደድ ከወንድነት ጋር ምን ያገናኛል? አሁን ሳለ ጥሬ ስጋ ቢወድና እኔ አይስክሬም ወዳለሁ ካለ ላይ ከወንድነት ጋር ምን የሚያገናኘው ነገር አለ እንጂ ፕሪፈረንስ ይኸውልህ ኮስተር ካሉ ነገሮች ማለት ነው። አይስክሪም የራስ ከሆነ ዞር ዞር ብለህ ማየት አለ። ተስፋ ነው ዝም ብለህ አይስክሪም መብላታችን ነው። ፕሪፈረንስ ነው። ጥሬ ስጋና ጥብስን የሚመርጥ ሰው አሁን እኔ ብዙም ችግር የለብኝም። ስቀልድ እንደው ለኮንቴንት እንጂ እንደ ፕሪፈረንስ በሰላ ያለው ሆኖ ጠንከራ ያለው ኦር ባርቤኪው ምናምን ቢመርጥ ችግር የሚመርጠው ነገር ይቅርብኝ ምናምን የሚል እኮ አለ። ወይ የሚጣፍጠው ስኳር አብዛበት ምናምን 2 ማንኪያ ስኳር የሚያረግ ሰው ምናምን አሁን ይሄ እኮ ነው ትልቁ ችግር። በተለይ አሁን እየመጣለኝ ሀገር ምን ማለት ነው ወንዱን አንተ በጥፍልል ይችላል አጠበላለሁ ከወንድነት ጋር የሚያገናኘው ነገር የለም እንዴ የምግብ ምርጫ ያላቸውም እናቶች ሁሌም መከራቸው እናቶች ግሩፕም ላይ ጽፋ ቻሌንጅ አድርግ ከልጆች ላፋ መረር ያለ ነገር እሷ እንትን አይለውም እኮ አትበይ እዚህ ምን አባቷ ነው ምናምን ምላክ እኔ በሆነ አካባቢ እንኳን ሳገኝ ጋይሶች እናንተ ምን ትላላችሁ? ወንድ ልጅ በሚበላው ወንድነት ትላላችሁ? ጣፋጭ ይበላና ኮስተር ያለ አሁን ምሳሌ ቡና በስኳር የሚጠጣ ወንድ አይደለም አይነት ነገር ማለት እንደዚህ እያደረጉ ይሄ ወንድነትን እያመከኑ ነው። እኔ እሱ ነው የሚያናደደኝ። መምከን የለበትም። ይሄን ወንድ ልጅ የሆነ ቻሌንጅ አዲስ ነገር መሞከር አለበት። መረር ያለውን ኮስተር ያለውን ከዛ ደግሞ መታገል ምናምን አለበት። እኔ በጣም ተቃራኒ አሁን ይሄ ማለት አታልቅስ ከሚሉት መካከል ወንድ ልጅ ሲያለቅስ ወንድ ነህ ቻለው በውስጥ ነው አፈር ያለ ነው ምናምን በላም ኮስተር ያለ ሁሉን ነገር ቻል በቃ ውስጥም በውስጥ አይነት ከዚህ ጋር ጭራሽ አልስማማም። እናንተ ግን ኮሜንት ላይ ተቆራጭ እንዲ ለፋጫም በለው በሶፍት እያረገ ከዛ በሶፍት መጨረሻ ላይ እንደዚህ ዳኒ አሬ ሰውዬ ፐርሰናል ችግር ነው ያለው። እናንተ ልትደባደቡ ነው? አዎ በእናትህ ልንደባደብ እኮ ነው። ሪንግ ገብተናል። የባለፈው እንዴት ነበር? የዛሬው ቪዲዮን ይመስል ነበር። በቀጣይ እስከምንገናኝ ድረስ ምን ማድረግ እንዳለባችሁ ታውቃላችሁ። ላይክ ማድረጋችሁ እንዳትረሱ። ፒስ